መሪዎቹ ናቸው ሽፍታዎቹ? አቡዬ ጠይቂው። ከዛ ስማቸውን ሲያውቁታሉ። ሽፍታዎቹማ ሄዱ እኮ በቃ ቅድም ነው ሄዱት እኮ ሽፍታዎቹ። ገባኝ። እሱን ስጠይቂው እሱ ይመልስልሻል። አንቺ ዝም ብለሽ ጠይቂው። እሺ አይ እኔ ስቴፑን እያንዳንዱን እየጻፉ ስለሆነ አሁን እዚህ ጋር ለሱ ሌላ ነገር እንዲል መስጣት ይሆንብኛል ብዬ ነው። ለምን ሽፍታዎቹ ማን ነው ይዘዋት? ማንን የጠየቃችሁት እናንተ? መሪዎቹ ናቸው እንሂድ ያሉት። ኦኬ እሺ 4 ሆኖ መሪዎቹ ተመለሱ። 5 ሆኖ ነው የተመለሱት። አንዲት የትግርኛ ተናጋሪ ሴት ይዘው መጡና ድክም ያለች ትግርኛ ተናጋሪ ሴት ይዘው መጡና ተነሱ እንሂድ አሉ። ተነሱ እንሂድ ሲሏችሁ እናንተ ደግሞ ሀናስ ብላችሁ ጠየቃችሁ። ሀናስ ብላችሁ ጠየቃችሁ። ስትጠይቁት ዝም ብላችሁ ሂዱ አሏችሁ። እሺ እሺ መንገድ ጀመራችሁ። መንገድ ጀመርን። መንገድ እንደጀመርን የሆነ በጋ አላገኝም። እሺ እዛች በጋላ ጋር ስናርፍ ከዛ ምን ያልተጉዛችሁ? ቆይ ምን ያልተጉዛችሁ ነው በቃላውን ያገኛችሁ? 1 ሰዓት 2 ሰዓት በግምት ቢያንስ 1 ሰዓት ቢሆን ነው እንዳ ቢበዛ ማለት ነው። እሺ በቃላ አገኛችሁ። እሺ ከዛ ለሃና የሚቀርብ ቤተሰብ ማን ነው? የቅርብ ቤተሰብ ማን የሚጠይቀው? ይሄንን መሪዎቹ። ከመሪዎቹ አንደኛው፣ ሁለተኛው፣ ሶስተኛው፣ አራቱም እኩል አንደኛው ጠየቀን። እሺ ከዛ በኋላ ያው ከመሪዎቹ አንደኛው ማንን የጠየቀው? ለሃና የሚቀርብ ሰው አለ ከዚህ ውስጥ ብሎ? ሁላችንም የጠየቀን። እሺ ሰብስቦ ሁላችሁንም ከመሪዎቹ አንደኛው ለሃና ማናችሁ ይቀርባል አላችሁ? እሺ ምን አላችሁ? ማን ይቀርባል አለ? ከዛ ነገሰ ምን ዋና? ያው ከዛ አብረው ተነስተው የመጡት እነሱ ናቸው። እሺ ያው ነገሰ እኔ ብሎ መለሰ። እሺ ከዛ ሃና በቃ አልፋለች። ያው በስነ ስርዓት ተንብለናታል እና ቀብረናታል እና ያው እየሰማናቸው ማለት ነው ሁላችንም። እሺ ምን አለ ነገሰ? ሁላችሁም ምን አላችሁ? ሪአክሽናችሁ ምን ነበር? እናንተ ሁላችሁም ሲነግራችሁ ምን ብላችሁ መለሳችሁ? ያው በቃ ያው ደነገጥና እንጂ ያስደነግጣል እኮ ምንም በቃ እሺ ብቻ ነው ያላችሁት። ምን እንዴት በዚህ ፍጥነት እንዴት ሳናይ ምንም አላላችሁም። በቃ እንደዛ ብሎ ሲነግራችሁ በሰዓቱ ተደናግጠናል። በቃ እኔ በራሴ ተደንግጫለሁ። እሺ ምን ያህል ጊዜ ቆያችሁ እዛ ቦታ ላይ በቃላው ጋር? በቃ ነገረን ሐላስ ወደዛው ነው የተነስተን። በቃ እንትን ምን ያህል ጊዜ ቆያችሁ? 30 ደቂቃ 40 ደቂቃ 1 ሰዓት ምን ያህል ቆያችሁ እዛ ቦታ? 20 ደቂቃ ቆማችሁ ዝም ብላችሁ ምን ተነጋገራችሁ? በቃ ምን ራስ በራሳችን እየተያይን ምን እናወራለን? በቃ ተደንግጠና እኔ በራሴ ደንግጬ ራስ በራሳችን እንደዚህ ነው ያዩኋችሁ። ሌላ ምንም እሺ 20 ደቂቃ እዛው በቃላ ጋር ቆይታችሁ ጉዞ ጀመራችሁ? ከዛ ጉዞ ጀመረና እሺ ከዛ ከምሽቱ 2 ሰዓት ተኩል ላይ ምናምን ተክላይ ቤት ደረሰን። ተክላይን ባይናችሁ አይታችሁታል? አዎ አይተነዋል። እሺ እየሰማሁህ። ተክላይ ቤት ደረስን። በቃ ያን በሰዓቱ ያው ሞባይላችን ምናምን ቻርጅ ምናምን የለውም ዘግቷል። ያው ሁሉም እንደደረሰ የሚበላ በልቶ ያው አደራችሁ ተክላይ ቤት? ከዛስ እኔ ገላይን ታጠብኩ፣ ሶላቴ ምናምን ሰገድኩ። ሌላዎቹ ተኝተዋል። እሺ ተክላይ ቤት ደረሳችሁ። አንተ ገላክን ታጠብክ፣ ከራታችሁን በላችሁ፣ ሰላትክን ሰገድክ፣ ተኛችሁ። ከዛስ በነጋታው ያው ተነሳን። ሌላ ጉዞ ጀመራችሁ? አልጀመርንም፣ እዛው ነው የከረምነው። ተክላይ ጋር ማለት የመን ነው አይደል? ፈርሻ
እኮ እዛ ስንት ቀን ቆያችሁ? ወደ 11 ቀን ምናምን ቆይተናል። 11 ቀን ተክላይ ቤት ተቀመጣችሁ። እሺ ከዛ እስከ 11 ቀን በኋላ ወዴት ሄዳችሁ? ከዛ ወደ አደን ተጫን። እሺ ጨርስልኝ። ወደ አደን ተጫናችሁ? አዎ በቃ የመን ከተማ ውስጥ ማለት ነው። ወደ 3 ቀን ምናምን ተጉዘን በመኪና ወደ 3 ቀን ተጓዛችሁ። ወደ አደን የተጫናችሁት በመኪና ነው አይደል? አዎ። እሺ በመኪና 3 ቀን ተጉዛችሁ የመን ከተማ ገባችሁ። አዎ። እሺ ቀጥል። ከዛ እዛ ያው ፍንዱቅ ምናምን ያዝን፣ አልጋ ያዝን። ያው የተያዘ ነበረ። እሺ ከዛ 2 ቀን ነው 2 ቀን እንዳደርን። እሺ ከዛ ወደ እንትናችን ደረሰ፣ በረራችን ደረሰ። አልጋ ይዛችሁ 2 ቀን እንዳደራችሁ በረራችሁ ደረሰ። 3 ቀን ነው ያደርነው። እሺ በምንድን ነው? በፕሌን ነው በረራችሁ? አዎ። ሽሙዬ ግን ያው በአየር አይደለም የመጣው፣ በባህር ነው የመጣው። እሱ አሻራው ነው ምናምን እምቢ ብሎ ነው ኤምባሲው ተበላሽቶበት። ሊስ ኤምባሲ የምታወጡት ከየመን ውስጥ ካለ ኢትዮጵያ ኤምባሲ ነው? ላላ ከሳውዲ ነው። ወይስ ሳውዲ እያላችሁ ከሳውዲ ሊስ ኤምባሲ አውጥታችሁ ነው የምትመጡት? ሳውዲ ነው የወጣው። ኦኬ 3 ቀን እዛ እንዳደራችሁ ሆቴል ወደ አዲስ አበባ በረራችሁ። ሀና ፓስፖርቷን የያዘችው እሷ ልክ እንደናንተ የመን ከተማ የመድረስ እድል ብታገኝ ኖሮ በፓስፖርቷ ነበረ በፕሌን አዲስ አበባ ብትገባው። ኦኬ እናንተ ፓስፖርት የሌላችሁ ግን ሊስ ኤምባሲ ወረቀት ከኢትዮጵያ ኤምባሲ ከሳውዲ ከሚገኘው ጨርሳችሁ ነው ይዛችሁ የወጣችሁት? እኛ ፓስፖርት ስለሌለን ነው ሊስ ኤምባሲ ያወጣው። ኦኬ እሺ ምን አደረጋችሁ አዲስ አበባ ከገባችሁ በኋላ? አዲስ አበባ ከገባን በኋላ ሁላችንም ወደ ማረፊያችን ተከፋፈልን። ከሹምዬ ውጪ 8ታችሁ አንድ ላይ አዲስ አበባ ገባችሁ? አዎ አዲስ አበባ ገባ። በአንድ ፕሌን? አንድ ፕሌን ነው። አንድ ላይ ተቀምጣችሁ በአንድ ፕሌን 8ታችሁ ገባችሁ? ሹምዬ ሌሎችም አሉ። ኖ ስለ እናንተ አብራችሁ በአንድ ደላላ ስለመጣችሁት 8ታችሁ ነው የማወራው። ሳትበታተኑ አዲስ አበባ አብራችሁ ደረሳችሁ? አዎ። ኦኬ ያቺ ትግርኛ ተናጋሪ ሴቷስ? እሷ ከኛ ጋር በብሌን አልመጣችም። እዛው ተክላይ ቤት ቀረችው። እዛው ተክላይ ቤት ተቀመጠች? አዎ እዛው ተክላይ ቤት ገብታለች። ከዛ በኋላ ትውጣ ትሂድ አላውቅም። እናንተ ቀድማችሁ ወጣችሁ 11 ቀን ተክላይ ቤት ተቀምጣችሁ፣ እሷ እዛው እያለች እናንተ ቀድማችሁ ማለት የተክላይ ቤት በጣም ትልቅ ነው ይናል እርስ በርስ እስከማትተያዩ ድረስ። አዎ ሴት ለብቻ ነው ወንድ ለብቻ ነው? ላይክ ቤቱ እንዴት ነው? እንደ አፓርትመንት ነው ወይስ ቪላ ነው? እንትን ነው ሃይማ ቀይ ሸራ አለ የለ ድንኳን። አዎ እንደዛ ነው። ኦኬ ድንኳን ሆኖ ሴቶች ላይ አንድ ድንኳን፣ ወንዶች አንድ ድንኳን ነው? አዎ ኦኬ ገባ። ቤት ስትለኝ ነው ቤት አይደለማ። ታዲያ እሱ ኬማ ወይንም ድንኳን አትለኝም? የተጀመረ እንትን አለ ግን የተጀመረ ቢልዲንግ አለ፣ ቤት አለ እዛ ላይ በስሙ በሸራ ነው የተወጠረው። ምን የተደረደረበት ቦሎኬት እንደዚህ ቦሎኬት ሳይደረደርበት እንደ እንትን አሙዱ ኮለል ወጥቶ ማለት ነው። ከዛ በሸራ ነው የወጠሩት የከፋፈሉት ማለት ነው። ኦኬ እሺ። ወንድም ሴትም ወደ ሽንት ቤት ስትሄዱ አትገናኙም? አትተያዩም እርስ በርስ? እንተያያለን። ግቢ ነገር ማለት ስትወጡ ከድንኳን ሽንት ቤት ለመሄድ ስትወጡ ትተያያላችሁ? ሽንት ቤት ታወራላችሁ ምናምን? ይፈቀድላችኋል እርስ በርስ ማውራት ምናምን? ወላሂ እኔ ያው ማውራውም ሰው ስለሌለኝ የምታወራው ሰው ቢኖርክ ይፈቀድልሃል? አትከለከሉም? ሴቶች ወደ ወንዶች እንዳትሄዱ፣ ወንዶች ወደ ሴቶች አይባልም? ውስጡ ሴቶች ውስጥ ገብተሽ ማውራታችም ያው ለብቻሽ ወይ ጠርተሽ ምናምን። እሺ አዲስ አበባ እንደገባችሁ አንተ አዲስ አበባ ከገባክ በኋላ ወደ ቤተሰቦች ሁላችሁም ወደ የቤተሰቦቻችሁ ተበታተናችሁ? ማንም የሀና ቤተሰብ ጋር ሄደ የለም?
ተበታተንን። አዲስ አበባ እንደገባን ተበታተንን ሁላችንም። እኔም ወደ ዘመዶች ቁጥር ተቀያየራችሁ እርስ በርስ እንዳትጠፋፉ። ያው የተወሰናችን ተቀያይረናል። እሺ ማናችሁም ላምበረት ድረስ የተወሰናቸው ከኔ ጋር አብረው መጥተዋል። ላምበረት ድረስ በምን በታክሲ ወይስ ቤተሰብ ሊቀበልክ መጣ ኤርፖርት? ኧረ አይደለም በታክሲ በቃ እሺ እኔ ጨርሻለሁ ካንተ ጋር አንዴ ሪቪው ላድርግና